ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ ዩኒት 2 ማይክሮ ኦርጋኒዝምስ የሚለውን እያየን እንገኛለን። በዛሬው ክፍል ደግሞ የመጀመሪያውን ንዑስ ርዕስ ዩባክቴሪያ የሚለውን እንጀምራለን። ቪዲዮቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። ይህ ክፍል የተለያዩ ኦብጀክቲቭስ ወይም ግቦች አሉት። አንደኛው describe the general features of bacteria የባክቴሪያን አጠቃላይ ባህሪያት መግለጽ። ሁለተኛ describe the mode of nutrition in bacteria የባክቴሪያን የአመጋገብ ዘዴ መግለጽ። ሶስተኛው explain the mechanism ባክቴሪያን ተግባሩን ማከናወን እንዲችል እንዲባዛና ከአካባቢው ጋር መስተጋብር እንዲፈጥር የሚያስችሉ ባዮሎጂካል ሂደቶችና ስርዓቶችን ማብራራት። አራተኛው categorize bacteria based on their shapes በቅርጾቻቸው ላይ በመመርኮዝ ባክቴሪያዎችን መመደብ። አምስተኛው distinguish grams positive and grams negative bacteria grams positive እና grams negative bacterian መለየት። ስድስተኛው mention some of the human diseases caused by bacteria በባክቴሪያ የሚመጡትን አንዳንድ የሰዎች በሽታዎችን መጥቀስ። አሁን ደግሞ self questioning ይኖረናል። What are eubacteria and what do they do? eubacteria ምንድን ናቸው? እንዲሁም ምን ያደርጋሉ? Where can we get them? ከየት እናገኛቸዋለን? eubacterian ማለት ነው። And what is the difference between eukaryotes and prokaryotes? በፕሮካሪዮትስ እና በዩካሪዮትስ መካከል ያለው ልዩነት ምንድን ነው? እነዚህን ጥያቄዎች በራሳችሁ ለመመለስ ሞክሩ። ከዛ በኋላ አብረን እንመለከታቸዋለን። eubacteria literally means true bacteria eubacteria ማለት true bacteria ወይም እውነተኛ ባክቴሪያ እንደማለት ነው። ይሄ ዩ የሚለው የግሪክ ቃል ሲሆን ትሩ ማለት ነው። ስለዚህ ትሩ ባክቴሪያ ማለት ነው ዩባክቴሪያ። ባክቴሪያ are relatively simple in structure ባክቴሪያን ከሌሎች ፍጥረታት ጋር በንጽጽር ስንመለከት ቀለል ያለ አወቃቀር ያላቸው ፍጥረታት ናቸው። They are prokaryotic unicellular organisms ባክቴሪያ ፕሮካሪዮቲክ እና አንድ ህዋስ ብቻ ያላቸው ፍጥረታት ናቸው። ፕሮካሪዮቲክ ናቸው ማለት ፕሮካሪዮቲክ ህዋስ ነው ያላቸው። ፕሮካሪዮቲክ ህዋስ ደግሞ የምንለው በህዋስ ውስጥ ኒውክለስ እንዲሁም ደግሞ ሌሎች ሜምብሬን ባውንድ ኦርጋኔልስ የምንላቸው ወይም ደግሞ በሽፋን የተሸፈኑ የህዋስ ክፍሎች የሏቸውም ማለት ነው። እነዚህም ስንል with no nuclear membrane nuclear የኒውክለስ ሽፋን የላቸውም እነዚህ ህዋሶች ማይቶኮንድሪያ ጎልጂ ቦዲስ ኦር ኢንዶፕላዝሚክ ሬቲኩለም። ስለዚህ እነዚህ ሜምብሬን ባውንድ ኦርጋኔልስ በውስጣቸው የለም ማለት ነው ባክቴሪያ ውስጥ። በተቃራኒው ደግሞ ዩካሪዮቲክ ኦርጋኒዝምስን ደግሞ ስንመለከት ዩካሪዮቲክስ ማለት ዩካሪዮቲክ ህዋስ ያላቸው ማለት ነው። ይሄ አሁን ዩካሪዮቲክ ህዋስ ነው። ዩካሪዮቲክ ህዋስ ደግሞ ኒውክለስ እና አሁን ያልናቸውን ኢንዶፕላዝሚክ ሬቲኩለም፣ ማይቶኮንድሪያ፣ ጎልጅ ቦዲስ ምንላቸውን በሽፋን የተሸፈኑ የህዋስ ክፍሎች የሚይዙ ማለት ነው። ባክቴሪያ ምንድናቸው? they are prokaryotic and አንድ ህዋስ ብቻ ያላቸው ፍጥረታት ናቸው። and reproduce by asexual division እንዲሁም ባክቴሪያ የሚራቡት ደግሞ ኢጾታዊ በሆነ ክፍፍል ነው። ይህም ያለመራቢያ ህዋሶች ተሳትፎ አንድ ነጠላ ፍጥረት የዘረመል ቁሱን እያባዛና እየተከፋፈለ አዳዲስ ፍጥረትን ኦር ባክቴሪያዎችን የሚያስገኝበት ሂደት ነው። ባክቴሪያስ በአሴክሹዋል ዲቪዥን ወይም በኢጾታዊ በሆነ ክፍፍል ነው የሚራቡት። What are the characteristics common to all of bacteria? ለሁሉም ባክቴሪያ የጋራ የሆኑት ባህሪያት ምንድን ናቸው? አሁን ደግሞ general characteristics of bacteria ወይም የባክቴሪያን አጠቃላይ ባህሪያቶች እንመለከታለን። They are omnipresent ማለት በሁሉም ቦታ የሚገኝ ማለት ነው። ስለዚህ they are present in soil አፈር ውስጥ ይገኛሉ፣ air አየር ላይ and water እንዲሁም ውሃ ውስጥ ይገኛሉ። ስለዚህ ቅድም ዩባክቴሪያ ምንድን ነው የሚል ጥያቄ ነበረን አይተናል። and የት እናገኛቸዋለን ለሚለው ደግሞ they are omnipresent ማለት ነው። በሁሉም ቦታ የሚገኙ ናቸው ማለት ነው።
ሌላ ደግሞ ባህሪያቸው they are unicellular prokaryotic microorganisms። ዩኒሴሉላር ማለትም አንድ ህዋስ ብቻ ያላቸው ረቂቅ ተዋሲያን ናቸው ባክቴሪያ። እንዲሁም ፕሮካሪዮቲክ ናቸው ማለትም ህዋሳቸው ፕሮካሪዮቲክ ህዋስ ነው። ያ ማለትም ህዋስ ውስጥ ኒውክለስ እና ሌሎች ሜምብሬን ባውንድ ኦርጋኔልስ የምንላቸውን የማያካትቱ ረቂቅ ተዋሲያን ናቸው። The cell bears a thick rigid cell wall peptidoglycan outside the plasma membrane። ህዋሳቸውን ደግሞ ስንመለከት ወፍራምና ግትር የሆነ የህዋስ ግድግዳ አላቸው ከፕላዝማ ሜምብሬን ወይም ከህዋስ ሽፋኑ በተጨማሪ ማለት ነው። እዚህ ጋር ሴል ሜምብሬን አለ አይደል? ወይም ፕላዝማ ሜምብሬንም ይባላል። ከሱ ውጪ ምን አለ? ሴል ዎል አለ ወይም የህዋስ ግድግዳ አላቸው። ይሄ ደግሞ የተገነባው ከፔፕቲዶ ግላይካን ነው። ፔፕቲዶ ግላይካን የምንለው መዋቅር ረጃጅም የሹገር ሞለኪውልስ ሰንሰለቶችን የያዘ ነው። They have great variation in the mode of nutrition። የአመጋገብ ባህሪ ወይም ዘዴያቸውን ደግሞ ስንመለከት በጣም ትልቅ ልዩነት አለ። ማለትም የተለያየ አይነት የአመጋገብ ባህሪያቶች አሉ ማለት ነው በባክቴሪያ ውስጥ። They may be autotrophic and heterotrophic። አውቶትሮፊክ ሊሆኑ ይችላሉ፣ ሄትሮትሮፊክ ሊሆኑ ይችላሉ። አውቶትሮፊክ የምንላቸው አውቶ ማለት ሰልፍ ወይም ራስ ማለት ነው። ስለዚህ የራሳቸውን ምግብ ማዘጋጀት የሚችሉት ናቸው አውቶትሮፊክ። ሄትሮትሮፊክ ማለት ደግሞ ሄትሮ የምንለው አደር ወይም ሌላ ማለት ሲሆን እነዚህ ደግሞ የራሳቸውን ምግብ ማዘጋጀት የማይችሉ ናቸው። ስለዚህ ምግብ ከየት ነው የሚያገኙት ማለት ነው? ከሌላ ፍጥረት ምግብ ማግኘት አለባቸው ማለት ነው። In heterotrophism mode of nutrition they may be እንዲሁም ደግሞ ሄትሮትሮፊክ ደግሞ ራሱ የምንለው የአመጋገብ ባህሪ ወይም ዘዴ ደግሞ የተለያየ አይነት አለው። ይሄም ደግሞ ሄትሮትሮፊክ የምንላቸው ወይም ከሌላ ፍጥረት ምግብ ማግኘት ያለባቸው ወይም የራሳቸውን ምግብ ማዘጋጀት የማይችሉት ደግሞ ባክቴሪያዎች ፓራሳይቲክ ሊሆኑ ይችላሉ፣ ሳፕሮፋይት ሊሆኑ ይችላሉ፣ ወይም ሲምባዮቲክ ሊሆኑ ይችላሉ። ፓራሳይቲክ የምንላቸው ሌላ ህያዋን ፍጥረት ላይ ጥገኛ በመሆን ንጥረ ነገሮችን የሚያገኙ ነው። ስለዚህ በጥገኝነት የሚኖሩት ናቸው ፓራሳይቲክ። ሳፕሮፋይት ደግሞ የምንላቸው የሞተ ነገርን በማበስበስ ወይም ቅሪተ አካልን በማበስበስ የሚኖሩት ናቸው ሳፕሮፋይትስ የምንላቸው። ሲምባዮቲክ ደግሞ የምንላቸው ሁለቱንም አካል ተጠቃሚ የሚያደርግ መስተጋብር ከሌላ ፍጥረት ጋር በመፍጠር የሚኖሩ ናቸው። ስለዚህ ከሌላ ፍጥረት ጋር መስተጋብር በመፍጠር ባክቴሪያውም ለዛኛው ፍጥረት ጠቃሚ የሆነ ነገር ይሰጣል፣ እንዲሁም ደግሞ ባክቴሪያው ከዛኛው ፍጥረት ደግሞ ምግብን ያገኛል ማለት ነው። ይሄ ሲምባዮቲክ የምንለው ነው። ስለዚህ ሄትሮትሮፍስ ከእንደዚህ በሶስቱ አይነት መንገድ ምግብን ይመገባሉ። ሌላ ደግሞ የባክቴሪያን አጠቃላይ ባህሪ ውስጥ አንዱን ስንመለከት they lack true chlorophyll, but few photosynthetic bacteria have a special type of chlorophyll called bacteriochlorophyll። ክሎሮፊል የምንለው ምንድነው? በፎቶሲንተሲስ ሂደት ሚና ያለው ሞለኪል ነው። ፎቶሲንተሲስ ሂደት ደግሞ ምንድነው? ተክሎች ከፀሐይ የሚገኘውን የብርሃን ኃይል ወደ ኬሚካል ኃይል በመቀየር የራሳቸውን ምግብ የሚሰሩበት ሂደት ነው። ስለዚህ አንዳንድ ባክቴሪያዎች ደግሞ የአመጋገብ ዘዴያቸውን ስንመለከት አውቶትሮፊክ ናቸው ብለናል። ማለትም የራሳቸውን ምግብ ማዘጋጀት የሚችሉ ናቸው። ስለዚህ አንዳንድ አውቶትሮፊክ ባክቴሪያዎች ደግሞ ፎቶሲንተቲክ ናቸው ወይም ፎቶሲንተሲስ ሂደት ያከናውናሉ። ስለዚህ ለዚህ ደግሞ ምን ያስፈልጋቸዋል? ክሎሮፊል ሞለኪውል ያስፈልጋቸዋል። ነገር ግን እውነተኛው ተክሎች ላይ የምንመለከተው አይነት ክሎሮፊል አይደለም። የተለየ የክሎሮፊል አይነት አላቸው። ይሄም ባክቴሪዮ ክሎሮፊል ይባላል። lack true nucleus, lacking nuclear membrane and nucleolus። ሌላ ደግሞ ባክቴሪያዎች ኒውክለስ እውነተኛ ኒውክለስ የላቸውም። ፕሮካሪዮቲክ ናቸው ብለናል አይደል? ስለዚህ ኒውክለስ የላቸውም ማለት ነው። ያ ማለት ምንድነው? የኒውክሊየር ሜምብሬን ወይም የኒውክለስ ሽፋን የምንለውም የላቸውም። እንዲሁም ደግሞ ኒውክለስ ውስጥ ደግሞ የሚገኝ ኒውክሊዮለስ የምንለው አካል አለ። ስለዚህ እነዚህ ሁለቱ የላቸውም ባክቴሪያ። they lack mitochondria, Golgi apparatus, plastid and endoplasmic reticulum። ፕሮካሪዮቲክ ስለሆኑ ሌሎች ሜምብሬን ባውንድ
ኦርጋኔልስ የምንላቸውን ወይም በሽፋን የተሸፈኑ የህዋስ ክፍሎች ማይቶኮንድሪያ፣ ጎልጂ አፓራተስ፣ ፕላስቲድ፣ ኤንዶፕላዝሚክ ሬቲኩለም ባክቴሪያ ውስጥ አናገኝም። እነዚህን የምናገኘው የት ውስጥ ነው? ዩካሪዮቲክ የሆኑ ወይም ዩካሪዮቲክ ህዋስ ያላቸው ኦርጋኒዝምስ ወይም ፍጥረታት ውስጥ ነው። Both DNA and RNA are present in the bacterial cell. የባክቴሪያ ህዋስ ውስጥ ዲኦክሲራይቦኒክሊክ አሲድ እና ራይቦኒክሊክ አሲድ የምንላቸው ሞለኪውልስ ይገኛሉ። አሁን ደግሞ አንድ አክቲቪቲ ይኖረናል። Work in small groups on the structure and function of flagella and pili in bacteria. Make a table comparing the two. በቡድን በመሆን ባክቴሪያ ውስጥ ስለሚገኝ ፍላጄላ እና ፓይሊ መዋቅርና ተግባር በማጥናትና በመወያየት ሁለቱን የሚያነጻጽር ሰንጠረዥ ታዘጋጃላችሁ። ሁለቱን ስናነጻጽር መጀመሪያ ፍላጄላ ስንል ፕሉራል ወይም ብዙን አንድ ላይ ነው ፍላጄላ የምንለው። አንዷን ብቻ ግን ፍላጄላም ነው የምንለው። ፓይላይም እንደዛው ነው። ፓይላይ ስንል ብዙን አንድ ላይ እነዚህን ሁሉ ፓይላይ እንላለን። አንዷን ብቻዋን ግን ፓይለስ እንላለን። ስለዚህ ሁለቱን መዋቅሮች እናነጻጽር። በመጀመሪያ ስትራክቸር ወይም አወቃቀራቸውን ስናነጻጽር ፍላጄላ ሎንግ ዊፕ ላይክ አፔንዴጅስ ናቸው። ረጅም እዚህ ጋር እንደምትመለከቱት ረጅም ዊፕ ላይክ ማለት ልክ እንደ አለንጋ ወይም እንደ ጅራፍ ያሉ ቅጥል አካል ናቸው። ፓይላይስ ሾርት ሄር ላይክ ስትራክቸርስ አጭር እና እንደ ጸጉር አይነት መዋቅሮች ናቸው። ኮምፖዚሽናቸውን ደግሞ ስንመለከት ማለትም ስሪት ወይም አወቃቀራቸውን ስንመለከት ፍላጄላ are composed of the protein flagellin. ፍላጄላ ፕሮቲን ፍላጀሊን ከሚባል ፕሮቲን የተዋቀረ ሲሆን ፓይላይ ደግሞ composed of protein pylene. ፓይሊን ከሚባል ፕሮቲን የተዋቀረ ነው። ነምበር ወይም ቁጥራቸውን ደግሞ ስናነጻጽር ፍላጄላ there are typically one or a few per cell. በአንድ ህዋስ ውስጥ በተለምዶ አንድ ወይም ደግሞ ጥቂት ናቸው የሚገኙት ፍላጄላ። ፓይላይን ደግሞ ስንመለከት numerous per cell, hundreds to thousands. በህዋስ ውስጥ ብዙ ፓይላይ እናገኛለን። በመቶዎች እስከ ሺዎች የሚቆጠሩ ማለት ነው። ፋንክሽን ወይም ተግባራቸውን ደግሞ ስንመለከት flagella are primarily involved in movement and motility, facilitating bacterial movement in liquid environments. የፍላጀላ ዋነኛው ተግባሩ እንቅስቃሴ ሲሆን ባክቴሪያው በፈሳሽ አካባቢዎች እንዲንቀሳቀስ ያስችለዋል። ፓይላይ ደግሞ primarily used for adhesion to surfaces and play a crucial role in processes such as conjugation, allowing the transfer of genetic material between bacteria. ፓይላይ ደግሞ በዋነኝነት ነገሮች ላይ ለመጣበቅ ይጠቅማል። እንዲሁም ደግሞ አንዳንድ ሂደቶች ውስጥ ወሳኝ ሚና ይጫወታል። ለምሳሌ ኮንጁጌሽን የሚባለው ሂደት በባክቴሪያዎች መካከል የሚደረግ የዘረመል ቁስ ወይም የዲኤንኤ ማስተላለፍ ሂደት ነው። ስለዚህ ይህ መዋቅር ይህንን ሂደት ለማከናወን ያስችላል። Structure of bacteria cell. የባክቴሪያ ህዋስ መዋቅር As bacterial cells are very minute, they are studied under electron microscope in which it reveals various structures. የባክቴሪያ ህዋሶች በጣም ደቃቅ ከመሆናቸው የተነሳ የሚጠኑት በኤሌክትሮን ማይክሮስኮፕ ነው። ኤሌክትሮን ማይክሮስኮፕ ጥቃቅን ነገሮችን የማጉላት ከፍተኛ አቅም ያለው የማይክሮስኮፕ አይነት ነው። ስለዚህ የባክቴሪያውን የተለያዩ መዋቅሮች በግልጽ ለመመልከት ያስችላል። ስለዚህ እነዚህ ደቃቅ የሆኑ የባክቴሪያ ህዋሶች ኤሌክትሮን ማይክሮስኮፕን በመጠቀም ይጠናሉ። Some of these are external to the cell wall, while others are internal to the cell wall. እነዚህ የተለያዩ የህዋስ መዋቅሮች የባክቴሪያው ማለት ነው። አንዳንዶቹ ከህዋስ ግድግዳው ውጫዊ በኩል የሚገኙ ሲሆኑ ሌሎቹ ደግሞ ከህዋስ ግድግዳው ውስጣዊ በኩል
የሚገኙ ናቸው። The brief descriptions of the readily evident structures of bacteria is as follows. በግልጽ የሚታዩ የባክቴሪያ አወቃቀሮች አጭር መግለጫዎች እንመለከታለን። እዚህ ምስል ላይ ደግሞ the major features of prokaryotic bacteria ዋና ዋና የፕሮካሪዮቲክ ባክቴሪያ ህዋስ መዋቅሮችን ያሳየናል። እያንዳንዳቸውን ዋና ዋና ክፍሎች ደግሞ ስንመለከት ሴል ዎል ወይም የህዋስ ግድግዳ አለ። ይሄ ከፔፕቲዶግላይካን የተሰራ ለህዋሱ መዋቅራዊ ድጋፍና ቅርጽ የሚሰጥ ክፍል ነው። ሌላ ደግሞ ሴል ሜምብሬን ወይም የህዋስ ሽፋን አለ። ይሄ በህዋሱ ዙሪያ ያለ ንብርብር ሲሆን ወደ ህዋሱ የሚገቡና የሚወጡ ነገሮችን የሚቆጣጠር ክፍል ነው። ሌላ ደግሞ ሳይቶፕላዝም አለ። ሳይቶፕላዝም የምንለው ከሴል ሜምብሬኑ ከውስጥ በኩል ያለው ክፍል ሲሆን ውሃ፣ ንጥረ ነገሮች፣ ኤንዛይምስ እና የባክቴሪያው ዘረመልን ይይዛል። ሌላ ደግሞ ኒውክሊዮይድ ኮንቴንስ ጄኖፎር ማለትም የባክቴሪያው ዲኤንኤ የሚገኝበት ክፍል ነው። ሌላ ደግሞ ራይቦዞምስ አሉ። ራይቦዞም የምንለው የፕሮቲን ግንባታ የሚያከናውን ክፍል ነው። ሌሎቹ ደግሞ ክፍሎች ስንመለከት ፓይላይ አለ። ፓይላይ ቅድም እንደተመለከት ነው ከነገሮች ጋር ለመጣበቅ የሚያገለግል ትንንሽ እንደ ጸጉር አይነት መዋቅር ነው። ፍላጅላ ደግሞ ለመንቀሳቀስ የሚያገለግል ረጅም እንደ ጅራፍ አይነት አካል ነው። ሌላ ደግሞ ስላይም ካፕሱል ወይም ግላይኮካሊክስ አለ። ይሄ ደግሞ የህዋስ ግድግዳው ዙሪያ ላይ ያለ ዝልግልግ ያለና የሚጣበቅ ንብርብር ነው። ስለዚህ ባክቴሪያው ከነገሮች ጋር መጣበቅ እንዲችል ያግዘዋል። እንዲሁም ደግሞ የንጥረ ነገሮችን ማከማቻም ሊሆን ይችላል። እንዲሁም ባክቴሪያውን ከተለያዩ ነገሮች ይከላከላል። እዚህ ጋር ደግሞ ፕላዝሚድ የምንለው መዋቅር አለ። ፕላዝሚድ ደግሞ ትንሽ ክብ የዲኤንኤ ቁራጭ ነው። በብዛት ጥቅም የሚሰጡ ጂንስ ወይም ዘረመሎችን የያዘ ነው። The general structural plan of a prokaryotic cell can be represented with this flowchart. የፕሮካሪዮቲክ ህዋስ አጠቃላይ መዋቅር በዚህ ፍሎቻርት ወይም ንድፍ ሊወከል ይችላል። ፕሮካሪዮቲክ ህዋስ ያላቸው ዶሜንስ ባክቴሪያ እና አርኪያ ናቸው። ሁሉም ህይወት ያላቸው ፍጥረታት በሶስት ዶሜንስ በምንላቸው ምድቦች ውስጥ ይካተታሉ ብለናል። ባክቴሪያ፣ አርኪያ እና ዩካሪዮታ። ስለዚህ ባክቴሪያ እና አርኪያ ዶሜንስ ፕሮካሪዮቲክ ህዋስ ነው ያላቸው። የህዋሱን መዋቅር ደግሞ ስንመለከት ሶስት ቦታ ይከፈላል። ኤክስተርናል ወይም ውጫዊ መዋቅሮች አሉ። ሴል ኤንቨሎፕ ወይም ህዋሱን ደግሞ የሚሸፍኑ ወይም በህዋሱ ዙሪያ ደግሞ ያሉ ክፍል አለ። ሌላ ደግሞ ኢንተርናል ከህዋስ ሽፋኑ ወደ ውስጥ ደግሞ ያሉ ውስጣዊ መዋቅሮች አሉ። ኤክስተርናል የምንላቸው ከሴል ኤንቨሎፑ በውጪ በኩል ያሉ ሲሆኑ አፔንዴጅስ ምንላቸውን ቅጥል አካላት እንደ ፍላጅላ፣ ፓይላይ፣ ፊምብሬ ያሉትን ይይዛል። እንዲሁም ደግሞ ግላይኮካሊክስ ወይም በህዋስ ግድግዳው ዙሪያ ላይ ያለ ዝልግልግ ያለና የሚጣበቅ ሌየር ወይም ንብርብር ነው። ይሄም ሁለት አይነት አለው፣ ካፕሱል፣ ስላይም ሌየር። ስለዚህ እነዚህ ውጫዊ ክፍሎች ሲሆኑ ሴል ኤንቨሎፕ ወይም ህዋሱ ዙሪያ ላይ ያሉ የህዋስ ሽፋን ደግሞ ሴል ወልና ወይም የህዋስ ግድግዳና ሴል ሜምብሬን የህዋስ ሽፋን ናቸው። ኢንተርናል የምንላቸው ደግሞ ከሴል ሜምብሬኑ ወደ ውስጥ ያሉ ውስጣዊ ክፍሎች ደግሞ ሳይቶፕላዝሚክ ሜትሪክስ፣ ራይቦዞምስ፣ ኢንክሉዥንስ፣ ኒውክሊዮይድ ኦር ክሮሞዞም፣ አክቲን፣ ሳይቶስኬሌተን እና ኢንዶስፖርስ ናቸው። ዩካሪዮቲክ ማይክሮብስ አር አን ኤክስትራኦርዲነሪሊ ዳይቨርስ ግሩፕ። ዩካሪዮቲክ ረቂቅ ተዋሲያን የምንላቸው ዩካሪዮቲክ ህዋስ ያላቸው ረቂቅ ተዋሲያን ሲሆኑ ባክቴሪያ ምንድን ነው ብለን ነበር? ፕሮካሪዮቲክ ማይክሮብ ነው፣ ማለትም ፕሮካሪዮቲክ ህዋስ የያዘ ነው። ዩካሪዮቲክ ማይክሮብስ ደግሞ የምንላቸው በዋነኝነት ፕሮቶዞዋ፣ አንዳንድ አልጌ እና ፈንጋይን ያካትታል። እነዚህ ዩካሪዮቲክ ማይክሮብስ እጅግ በጣም የተለያየ ተግባራት፣ ባህሪያት የሚያሳዩ ተዋሲያን ምድብ ነው። including species with a wide range of life cycles, morphological specializations and nutritional needs. የተለያዩ የህይወት ውደቶች፣ የተለያዩ ቅርጾች፣ መጠንና መዋቅሮች እና የተለያዩ የንጥረ ነገር ወይም ምግብ የሚያገኙበት መንገዶች ያሏቸው ዝርያዎችን ያካትታል። Although more diseases are caused by viruses and bacteria than by microscopic eukaryotes,
These eukaryotes are responsible for some diseases of great public health importance. ምንም እንኳን ከዩካሪዮቲክ ተዋሲያን የበለጠ በሽታዎች በቫይረሶችና በባክቴሪያዎች የሚከሰቱ ቢሆንም በማህበረሰብ ጤና ላይ ጉልህ የሆነ ተጽዕኖ ያላቸው አንዳንድ በሽታዎች በእነዚህ ዩካሪዮቲክ ተዋሲያን አማካኝነት ይከሰታሉ። Eukaryotic microbes have eukaryotic cells that have a variety of complex membranous organelles in the cytoplasmic matrix and the majority of their genetic material within membrane delimited nuclei. Eukaryotic ተዋሲያን የምንላቸው ዩካሪዮቲክ ህዋሶች ያሏቸው ናቸው። ዩካሪዮቲክ ህዋሶች ደግሞ ስንል የተለያዩ በሜምብሬን የተሸፈኑ የህዋስ ክፍሎችን እንደ ኤንዶፕላዝሚክ ሬቲኩለም፣ ጎልጂ ቦዲስ፣ ማይቶኮንድሪያ የምንለውን ሳይቶፕላዝሚክ ሜትሪክስ ውስጥ ማለትም የሳይቶፕላዝሙ ፈሳሽ አካል ውስጥ ይገኛሉ። እንዲሁም ደግሞ አብዛኛው የዘረመል ቁሳቸው በሜምብሬን ወይም በሽፋን በተከለለው ኒውክለስ ውስጥ ይገኛል። Each organelle has a distinctive structure directly related to specific functions. እያንዳንዱ የህዋሱ አካል ከራሱ የተወሰኑ ተግባራት ጋር በቀጥታ የተያያዘ ማለትም ተግባሩን ማከናወን የሚያስችል ልዩ መዋቅር አለው። ለምሳሌ አሁን ሳይቶስኬለተንን አወቃቀር ብንመለከት A cytoskeleton composed of microtubules, microfilaments and intermediate filaments helps give eukaryotic cells shape. The cytoskeleton is also involved in cell movements, intracellular transport and reproduction. ሳይቶስኬለተን ለዩካሪዮቲክ ህዋሶች መዋቅራዊ ድጋፍና ቅርጽ የሚሰጠው የፕሮቲን ፋይበሮች መስመር ነው። የተዋቀረውም ደግሞ ቲዩቡሊን ከሚባል ፕሮቲን የተሰሩ ቱቦ መሳይ ማይክሮቱቢዩልስ፣ ከአክቲን ፕሮቲን የተሰሩ ቀጫጭን ክር መሳይ ማይክሮፊላመንትስ እና ከተለያዩ ደግሞ ፕሮቲንስ ከተሰሩ ኢንተርሚዲየት ፊላመንትስ ነው። ይህም የህዋሱን ቅርጽ ለማስጠበቅ ይረዳል። እንዲሁም ደግሞ ለህዋስ እንቅስቃሴ በህዋስ ውስጥ ለሚከናወኑ የቁሶች መንቀሳቀስ ሂደትና ለመራቦ ሂደት ትልቅ ሚና አለው። When eukaryotes reproduce, genetic material is distributed between cells by the highly organized, complex processes called mitosis and meiosis. Eukaryotes ሲራቡ የዘረመል ቁሳቸው ወይም ዲኤንኤ ሪፕሊኬት ያደርጋል፣ ይባዛል። ይህም የተባዛ ዲኤንኤ ደግሞ ወይም የዘረመል ቁስ ለአዳዲሶቹ ህዋሶች ወይም ደግሞ በአዳዲሶቹ ህዋሶች መካከል ይሰራጫል ወይም ይከፋፈላል። ይህም የሚሆነው ደግሞ ማይቶሲስ እና ማዮሲስ በሚባሉ በከፍተኛ ደረጃ በተደራጁ ተከታታይ ሂደቶችን ደግሞ በሚያሳትፉ የህዋስ መከፋፈል አይነቶች ነው። ማይቶሲስ ሴል ዲቪዥን ወይም የህዋስ መከፋፈል አይነት በዘረመል አንድ አይነት የሆኑ ሁለት ዶተር ሴልስ ወይም አዳዲስ ህዋሶችን የሚያስገኝ የህዋስ መከፋፈል አይነት ሲሆን ማዮሲስ ደግሞ የዘረመል ልዩነት ያላቸው አራት አዳዲስ ህዋሶች ወይም ዶተር ሴልስ የሚያስገኝ ሂደት ነው። አሁን ደግሞ አንድ አክቲቪቲ ይኖረናል። Work in small groups and brainstorm all the differences you can think of between eukaryotic and prokaryotic cells. Make a table comparing the two different types of cells and share your ideas with the rest of the whole class. በቡድን በመሆን በዩካሪዮቲክ እና በፕሮካሪዮቲክ ህዋሶች መካከል ስላለው ልዩነቶች ላይ ሀሳቦችን ተለዋወጡ። ሁለቱን የህዋስ አይነቶች ደግሞ የሚያነጻጽር ሰንጠረዥ አዘጋጁ። ከዛም ለሙሉ ክፍሉ ሀሳቦቻችሁን አካፍሉ። ዩካሪዮቲክ ህዋሶችና ፕሮካሪዮቲክ ህዋሶችን ስናነጻጽር ዋነኛው የሚለያቸው ነገር ኒውክለስ ነው። ዩካሪዮቲክ ሴልስ through nucleus with a nuclear membrane በኒውክሊየር ሽፋን የተሸፈነ እውነተኛ ኒውክለስ ያላቸው ሲሆን አብዛኛው የዘረመል ቁሳቸውም ደግሞ እዚህ ኒውክለስ ውስጥ ይገኛል። ስማቸውን ራሱ ስንመለከት ዩ ማለት ከግሪክ የመጡ ቃላቶች ናቸው። ዩካሪዮቲክ ፕሮካሪዮቲክ የምንላቸው ዩ ማለት ትሩ ማለት ሲሆን ካሪዮን ደግሞ ኒውክለስ ማለት ነው።
ስለዚህ ትሩ ይኸው እችን ራሱ ስታስተያዩ ትሩ የሚለውን እንድታስታውሱ ይረዳችኋል። ሶ ትሩ ኒውክለስ ያላቸው ህዋሶች። ፕሮ ማለት ደግሞ ቢፎር የቀደመ ማለት ነው። ሶ ቢፎር ኒውክለስ እንደማለት ነው። ያ ማለት እውነተኛ ኒውክለስ የሌላቸው ህዋሶች ማለት ነው። ኖ ትሩ ኒውክለስ ጄኔቲክ ማቴሪያል ኢዝ ኢን ዘ ኒውክሊዮይድ ሪጅን። ስለዚህ የዘረመል ቁሳቸው ምን ውስጥ ነው ያለው? ኒውክሊዮይድ የምንለው ቦታ ላይ ይገኛል የዘረመል ቁሳቸው። መጠናቸውን ደግሞ ስናስተያይ ዩካሪዮቲክ ህዋሶች ጀነራሊ ላርጀር በአብዛኛው ከፍ ያሉ ናቸው። ፕሮካሪዮቲክ ህዋሶች ደግሞ ጀነራሊ ስሞለር ስናነጻጽራቸው በአብዛኛው አነስ ያለ መጠን ያላቸው ህዋሶች ናቸው። ሴል ስትራክቸር ወይም የህዋስ አወቃቀራቸውን ደግሞ ስናነጻጽር ዩካሪዮቲክ ህዋሶች ኮምፕሌክስ ስትራክቸር ዊዝ ሜምብሬን ባውንድ ኦርጋኔልስ፣ ስትራክቸራቸው ወይም አወቃቀራቸው ትንሽ ወሰብሰብ ያለ ነው በንጽጽር። እንዲሁም ደግሞ ሜምብሬን ባውንድ ኦርጋኔልስ የምንላቸው በሜምብሬን የተሸፈኑ የህዋስ ክፍሎች እንደ ኒውክለስ፣ ኢንዶፕላዝሚክ ሬቲኩለም፣ ማይቶኮንድሪያ፣ ጎልጂ ቦዲስ የምንላቸውን ይይዛሉ። ፕሮካሪዮቲክ ህዋሶች ግን ሲምፕል ስትራክቸር ነው ያላቸው፣ በንጽጽር ቀለል ያለ አይነት አወቃቀር ነው ያላቸው። ዊዛውት ሜምብሬን ባውንድ ኦርጋኔልስ፣ እነዚህ በሜምብሬን የተሸፈኑ ያልናቸው እነ ኢንዶፕላዝሚክ ሬቲኩለም፣ ማይቶኮንድሪያ፣ ኒውክለስ፣ ጎልጂ ቦዲስ የምንላቸው የህዋስ ክፍሎችን አያካትቱም። ሪፕሮዳክሽን ወይም ስርዓተ መራቧቸውን ደግሞ ስንመለከት ዩካሪዮቲክ ህዋሶች ያሏቸው ፍጥረታት ኤሴክሹዋል ኢጾታዊ በሆነ እንዲሁም ደግሞ ሴክሹዋል ጾታዊ በሆነ መንገድ ይራባሉ። ፕሮካሪዮቲክ ህዋስ ያላቸው ፍጥረታት ደግሞ ፕራይመሪሊ ኤሴክሹዋል ሪፕሮዳክሽን በዋነኝነት የሚራቡት ኢጾታዊ በሆነ የመራቦ ሂደት ነው። በዚህ ክፍል ያየናቸውን ኪወርድስ ወይም ቁልፍ ቃላቶች እንመልከት። አንደኛው ፕሮካሪዮትስ ነው። ሶ ዲስ አር ኤ ዩኒሴሉላር ኦርጋኒዝምስ ዛት ላክስ ኤ ኒውክሊየር ሜምብሬን ኢንክሎዝድ ኒውክለስ። ፕሮካሪዮትስ የምንላቸው ባለ አንድ ህዋስ ፍጥረታት ናቸው። በኒውክሊየር ሽፋን ደግሞ የተከለለ ኒውክለስ የሌላቸው ናቸው። ሶ ትሩ ኒውክለስ የላቸውም ብለናላ። ፕሮ ቢፎር፣ ካሪዮን ኒውክለስ። ሶ እውነተኛ ኒውክለስ የሌላቸው ፍጥረታት ናቸው ፕሮካሪዮትስ። ዩካሪዮትስ ደግሞ these are organisms whose cells have a nucleus enclosed within a nuclear envelope. ዩካሪዮትስ ደግሞ ዩካሪዮቲክ የሆነ ህዋስ ያላቸው ፍጥረታት ናቸው። ያ ማለት ዩካሪዮቲክ ህዋስ ነው ማለት በኒውክሊየር ሽፋን የተከለለ ኒውክለስ ያለው ህዋስ ማለት ነው። ስለዚህ እንዲህ አይነት ህዋስ ያላቸው ፍጥረታት ዩካሪዮትስ ናቸው። ዩ ምንድነው አለን? ትሩ እውነተኛ፣ ካሪዮን ኒውክለስ። ስለዚህ ትሩ ኒውክለስ ያላቸው ፍጥረታት ማለት ነው። ስለዚህ ሌላ ደግሞ ምን አለን? በፕሮካሪዮትስና በዩካሪዮትስ መካከል ዋነኛው የኒውክለስ ልዩነት ቢኖርም ሌሎች ደግሞ ሜምብሬን ባውንድ ኦርጋኔልስ ያልናቸው ወይም በሜምብሬን የተሸፈኑ የህዋስ ክፍሎች እነ ኢንዶፕላዝሚክ ሬቲኩለም፣ ጎልጂ ቦዲስ፣ ማይቶኮንድሪያ የምንላቸውን ፕሮካሪዮትስ ውስጥ አናገኝም፣ ዩካሪዮትስ ውስጥ ግን እናገኛለን ብለናል። ሌላ ደግሞ የምናያቸው ቁልፍ ቃላቶች ዩኒሴሉላር እና መልቲሴሉላር ናቸው። ዩኒሴሉላር ዩኒሴሉላር ኦርጋኒዝም ሃዝ ጀስት ዋን ሴል። ዩኒሴሉላር የምንለው ፍጥረት አንድ ህዋስ ብቻ ያለው ፍጥረት ነው። ዩኒ ማለት አንድ ወይም ነጠላ ማለት ነው። ሴሉላር ሴል። ስለዚህ አንድ ህዋስ ብቻ ያለው ፍጥረት ማለት ነው ዩኒሴሉላር። መልቲሴሉላር ደግሞ መልቲሴሉላር ኦርጋኒዝም ሃዝ ሞር ዛን ዋን ሴል። መልቲሴሉላር ፍጥረት ከአንድ በላይ ህዋስ ያለው ፍጥረት ነው። መልቲ ብዙ፣ ሴሉላር ሴል። ስለዚህ ባለ ብዙ ህዋስ ወይም ሴል ፍጥረት ማለት ነው መልቲ ሴሉላር። ሶ ፕሮካሪዮትስ እና ዩካሪዮትስን ስንመለከት አሁን ፕሮካሪዮትስ ዩኒሴሉላር ናቸው ወይም ባለ አንድ ህዋስ ፍጥረታት ናቸው ፕሮካሪዮቲክ ኦርጋኒዝምስ። ዩካሪዮቲክ ኦርጋኒዝምስ ግን ዩኒሴሉላር የሆኑ ፍጥረታትንም ወይም ባለ አንድ ህዋስ ፍጥረታትንም ይይዛሉ። መልቲ ሴሉላር የሆኑ ባለ ብዙ ህዋስ ፍጥረታትንም ደግሞ ዩካሪዮትስ ውስጥ እናገኛለን። የዛሬው ትምህርታችን ይህንን ይመስል ነበረ። በቀጣይ በዚሁ ዩባክቴሪያ በሚለው ንዑስ ርዕስ ስር ያለ የመጀመሪያ ንዑስ ክፍል ስለ ባክቴሪያል ሼፕስ የምንመለከት ይሆናል። እስከዛው ሰላም ቆዩኝ።